ደስ አላለኝም። ይኸውላችሁ ማርያምን ደስ ነው። ለምን ደስ ስላላችሁ ደስ ስላላላችሁ እኔ ደስ ነው ያለው። እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ? ተጫዋች ነኝ እንጂ አይደለው ቀማኛ እንደምነሽ አርሴ የዋንጫ ጾመኛ ብሏል። እሺ ተሸንፈናል በሲቲ ባይዘይ ማን ነው ይሄ? ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል። ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና። እስቲ ተቃጠልን የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እንደኔ ተቃጠል እስኪ አበርን የምትሉ ተቃጠልን የምትሉ ጻፉ እስኪ። አረርን የምትሉ አበርን የምትሉ ጨለን የምትሉ ታንክ ዩ በቃ ጨለን ያለው ሰውዬ ተመቸኝ። ድንቅ አሰልጣኝ ከድንቅ ተጫዋቾች ጋር ሲገናኙ የሚፈጠረው ይህ ነው። ፔፕ ቀመረ፣ ተጫዋቾቹ ተገበሩት። የካራባኦ ዋንጫም ወደ ማንቸስተር ከተማ አስገቡት። አርቴታ ወርቅ ያለበትን የሳጥን ቁልፍ በጨለማ ውስጥ እንደሚፈልግ አይነት ሲደናበር አምሽቷል። የዋንጫ እርግማንም በአርሰናል ቤት አንድ ብሎ ጀምሯል። መድፈኞቹ ከ32 ዓመታት በኋላ እንደናፈቁት ዋንጫ መጋደል አቅቷቸው ታይተዋል። ተስፋቸውም ከ4 ወደ 3 አሽቆልቁሏል። መምህሩ ፔፕ ጋርዲዮላ አርቴታን በጉያው አድርጎ ብዙ ነገር ሲያስተምረው አንድ ነገር ግን ደብቆት እንደነበር ታየ። የማሸነፊያ ዋንጫው ያለበትን ሳጥን መክፈቻ ቁልፉን። አሁን የካራባኦ ካፕ ባለቤት የፔፑ የውሃ ሰማያዊዎቹ የማንቸስተር ከተማ ተወካዩ ማንቸስተር ሲቲ ሆኗል። ጨዋታውን እንዴት ተመለከታችሁት? 4 የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም። ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር፣ እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በሁለት ፍሬ ነው የተቋቋምኩት ስለሚቻል በለው። እንግዲህ እንደለመድሽው በፕሪሚየር ሊጉም ያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ በለው። ማንቸስተር ሲቲ ድንገት አርሰናልን አፈራረሰው። አፈራረሰው። ዋው ኒኮ ራይሊ ወዛው ያ ቦንዛ ራይሊ ቦንዛ ማንቸስተር ሲቲ ቦናዛ የካይበር ስህተት እያወራው እያለ ከካይበር የመጣ ኳስ ነው። ዶኩ ይዞት ሄደው ዶኩ ለኦራይሊ ሰጠው፣ ተቀባበሉ። እዛው ላይ ኦራይሊ መረብ ላይ ከተተው። አርሰናል ከየትኛውም ክለብ በላይ ሁለተኛ ሆኖ በማጠናቀቅ ማንም የሚደርስበት የለም። በካራባኦ ካፕ ልክ ነው። ዛሬ 7ኛ ለዋንጫ ደርሶ 7 ጊዜ ዋንጫ ተነጥቋል። በካራባኦ ካፕ እንዴ አላችሁ። እሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል። ኦፊሻሊ ማለት ነው ምንም ማለት አይደለም። እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብያለሁ። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷል። ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ አርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው
ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራቦ ካፓን ብትመጣ መረገጣችን አይቀርም፣ ብናጣውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን። ጀማው አብሽሩ፣ በቃ እንዳይደብራችሁ፣ ይመቻችሁ። ጀማው ምን ብትቀያይሪ ማዱኬና ኢዜ ሙሽራው ተቃርቧል፣ ተመላላሽ ሚዜ ብሏል። ሙሽራው ተቃርቧል ማለት ሲቲ ነው። ተመላላሽ ሚዜ ደግሞ አርሰናልን ነው። አለ ገና አለ ገና አለ ገና ገና አለ ገና የፕሪሚየር ሊጉ አለ ገና አለ ገና ገና አለ ገና የቻምፒየንስ ሊጉ አለ ገና አለ ገና ገና አለ ገና የኤፍኤ ካፕ አለ ገና አለ ገና ገና አለ ገና ዋንጫ ግን የለም። ጀማ ብዙ ማሽቋለጥ ስራችን ነው። ብዙ አታክብሩን፣ ስራችን ነው። ጀማ ነው ሲሆንና ከንቲባ ማለት እኛ አለን። እኛ ካለ ቋጠሮ አለ፣ ቋጠሮ ካለ ወያላ አለ። ግን ምን የለም፣ ዋንጫ የለም። እኛ ስለምንችል